እኔ ያሳለፍኩትን ህይወት አንዳንዴ በአይምሮዬ ብቻ ወደ ኋላ ተመልሼ ሳስበው ግርም ምን የሚል 48 ሰዓትና ከዛ በላይ ያለ እንቅልፍና ያለ እረፍት ያሳለፍኩትን ከባድ ቀናቶች የእውነት ሳስባቸው ከአይምሮዬ በላይ ነው የሚሆኑ። ላያስችል አይሰጥም አይደል የሚባለው። እግዚአብሔር በእኔ በጣም ስለሚተማመን ነው ያንን ከባድ ጊዜ እንዳሳልፍ ያደረገኝ ብዬ ዛሬ በራሴ በጣም ነው የምደሰተው። ግን ደግሞ ከኔ የሆነው አንድም ነገር የለምና እግዚአብሔር ስለ ሁሉም ነገር ዛሬ ስለቆምኩበት፣ ትላንት ስላሳለፍኩት ህይወቴ ላይ ለሆነው ላልሆነውም፣ ለተሰጠኝ ላልተሰጠኝም እግዚአብሔር ይመስገን ከማለት ውጪ ምንም ቃላት የለኝም። ትላንት ካሳለፍኩ ከባድ ጊዜ በላይ ዛሬ ቆምኩበትን ቦታ ልክ ሳይ ምን ያክል በራሴ እንደምኮራ የእውነት ልነግራችሁ አልችልም። ዛሬ ላይ በቤቴ ውስጥና በልቤ ውስጥ ከእግዚአብሔር በላይ ትልቁን ቦታ የያዘው ነገር የለምና ሁሌም በእግዚአብሔር ደስ ይለኛል። እኔ እንጃ ብቻ በምን ቃል እንደማስረዳችሁ። ከድሮ ጀምራችሁ ቲክቶኬን የምታዩ ፎሎወሮቼ እንግዲህ የኔ መለወጥ ምን ያክል ለእናንተ ኢንስፓየር እንደሚያደርግ በውስጥ መስመር ትጽፉልኛላችሁ። በተለይ ደግሞ ሴት እህቶቼ እንዳንቺ መለወጥ እፈልጋለሁ የምትሉኝ ብዙዎቻችሁ አላችሁና እግዚአብሔር ከኔ በላይ ያድርግላችሁ። ቆማችሁ የምታመሰግኑበት ሆኖላችሁ ደግሞ የምትደሰቱበትን ቀን እግዚአብሔር ቅርብ ያድርግላችሁ። ይህን ሰሞን በጣም ቀረጻ በዝቶብኝ ነበርና ዛሬ ግን ከቤት ያልወጣም ብዬ በጠዋቱ ተነስቼ ቡላ ገንፎዬን ሰርቼ ወተቴን አፍልቼ ስራዬን ቤት ውስጥ ለመስራት ነው ያሰብኩት። ፎሎ እያደረጋችሁ ለምታበረታቱኝ ደግሞ በጣም ነው የምወዳችሁ ባይ